አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም፣ ሁሉ አሸወይና እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ሱመያ ኢትዮን ሰብስክራይብ፣ ላይክ፣ ሼር አድርጉት። ኢንሻአላህ ትጠቀሙበታላችሁ። ከእናንተ የሚጠበቀው ያው ሰብስክራይብ፣ ላይክ፣ ሼር አይረሳ። ዛሬ የመጣውበት አዲስ ነገር ምንድን ነው ካላችሁ ኢንሻአላህ የሚጠቅማችሁ ነገር ነው አምሹር የማመጣው። እሱ ምንድነው? አብዛኛውን እህት ወንድሞቻችን አብዛኛው ትዳር ማግባት ትፈልጋላችሁ። ኦፍ ኮርስ ብለን 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 መጨረሻው ትዳር ነው። ሁላችንም እኔም እናንተም። እሱም ትዳር ከፈለግን ደግሞ አንድ ነገር አለ ማድረግ ያለብን። እሱ ምንድነው ካላችሁ ይህን ቤት ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትዘንጉ። እሱም ቤተሰብ እንሆን ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ። ዛሬ የመጣሁበት ደግሞ ብዙ እህቶቻችን በቲክታክም አላችሁ፣ ጀስት በኢትዮም አላችሁ። ሀሳባችሁ የኢትዮን ተውት፣ የቲክታክ ሰፈሩ ልንገራችሁ። በቲክታክ ብዙ ጊዜ ላይቭ ላይ ቁጭ ብለን እናወራለን፣ ግን በጣም የገረመኝን ነገር ልንገራችሁ። ብዙ ጊዜ በቪዲዮ ግቡ ምናምን ስንላችሁ እምቢ ብላችሁ ሌላ ቦታ ሄዳችሁ በቪዲዮ ትገባላችሁ። አንደኛ። በሁለተኛ ደረጃ ደግሞ ከኛ ጋር በጣም ትቀልዳላችሁ። ሌላ ቦታ ደግሞ ሄዳችሁ ታሽቃብጣላችሁ። በሁለተኛ። በሶስተኛ ደረጃ ደግሞ የምታወሩት በመጀመሪያ የምታወሩት ነገር ጀስት ላይቭ ላይ ሆናችሁ የምታወሩትና ላይቭ ላይ እኔ ብዙ ጊዜ እህቶች የታዘብኩት ነገር ምንድን ነው? ላይቭ ላይ የሆኑና አላህን የሚፈራ ምናምን 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 ተቅየውን ትላላችሁ። ከዛ ኢትዮጵያ ቢሆን የትም ቦታ ቢሆን ችግር የለብኝም ትላላችሁ። ኢትዮጵያ ቢሆንም ኦፍ ኮርስ ችግር የለውም ትላላችሁ። በውስጥ በኢንቦክስ መጣችሁ ኖ እኔ ኢትዮጵያ አልፈልግም ከአውሮፓ ነው የምፈልግ ትላላችሁ። እኔ እሱም ማለት ብዙ ጊዜ እኔ ማለት እንትን እላለሁ። ለምን ካላችሁ እናንተ ለምንድን ነው ቃላችሁን አንድ ማታረጉት? ፍላጎትሽ ፍላጎትሽ ነው። እኔ ልቤን አዳምጬ የሚመቸኝን የምፈልግበትን ቦታ እኔ ነኝ መወሰን ያለብኝ። እኔ ራሴው የሚመቸኝን የምፈልገውን የሚሆነኝን ወይም ደግሞ ለነገ ለልጆቼ አባት የሚሆነኝን ትዳር ስመርጥ እኔ ራሴን መወሰን ያለብኝ። ለምን ላይቭ ላይ ሌላ ታወራላችሁ፣ በውስጥ ቦታችሁ ሌላ ታወራላችሁ። አንደኛ ይሄ ነው። በሁለተኛ ደረጃ ደግሞ የእናንተን ፍላጎት ማንም ምንም ማገድ ሆነ መከልከል ሆነ ማንም መብት የለውም። እናንተ የምትፈልጉትን ነገር ወዳችሁ ፈቅዳችሁ ፈልጋችሁ ልባችሁን አዳምጣችሁ አላህን ለምናችሁ 3 ቀን ረካዓቴ ሊላህ ብላችሁ ሰግዳችሁ የቂን ሆናችሁ ከለመናችሁት እንኳን አውሮፓ፣ አሜሪካ ምን የትም ቦታ አላህ የላይ የታችኛውን ቤታችንም ጀነተል ፈርዶስ ይሰጠናል ብለን እንትን እያለ ነው አይደል? በተስፋ እየኖርን ነው። እና ተስፋ አድርጉ። ግን ተስፋ ስታደርጉ ደግሞ ምንድነው ካላችሁ ሰው ይታዘበናል ብላችሁ የምትናገሩትን ነገር በቻላችሁት መጠን ላይቭ ላይ የምትናገሩትና እዚህ ላይ መታችሁ የምትናገሩትን ፕሊስ አንድ አድርጉት። ለምን ካላችሁ በኢንቦክስ መታችሁ ወይኔ ሱመያ እኔ ኖ እኔ የምፈልገው ከአውሮፓ ነው ወይ ከአሜሪካ ወይ ከካናዳ ወይ ከአውስትራሊያ ትላላችሁ። ላይቭ ላይ ገብታችሁ ደግሞ ምንድነው የምትሉት? የትም ቦታ ቢሆን ችግር የለብኝም ብቻ ግን አላህን የሚፈራ። ለምንድነው ላይቭ ላይ መናገር የማትፈልጉት? ለምንድነው የምትፈሩ? የእናንተ ኑሮ እኮ የምትኖሩት እናንተ እንጂ ሌላ ሰው ማንም ሰው ሊኖርላችሁ አይችልም። ማንም እናንተ ነው የእናንተን የምትኖሩት። እኔ የራሴን ህይወት ስኖር ራሴን የምኖረው እኔ በህይወቴ አንድ ያሳለፍኩትን ነገር ልንገራችሁ። እኔ ግብጽ እያለሁ ኢንሻአላህ እሄዳለሁ ምናምን ብዬ እንደዚህ ጓደኞች አሉ። አንዷ ቀመር ትባላለች ጓደኛዬ፣ በእድሜ ትልቆቼ ናቸው። አንዷ ደግሞ ኸይርያ ትባላለች። ግን እንደዚህ ቁጭ ብለን እናወራለን እና እኔ ኢንሻአላህ ኢሮፕ ካልገባው ያ ረቢ ኢትዮጵያ አልመለስም እላቸዋለሁ። እነሱ ደግሞ ውይ አንቺ መቼም አትሄጂም ይላሉ። ከምሬንም ነግራችሁ ወላሂ። ከዛ እንደዛ እየተባባልን እነሱ አጋጣሚ እቃ ገዝተው ወደ ኢትዮጵያ ሄዱ። አንደኛዋን ሸኝቻታለሁ መሰለኝ ነው፣ አልተመቸኝም፣ አልሸኛዋትም ብቻ አላውቅም። ነው ሸኝቻታለሁ መሰለኝ፣ አላሁ አለም ረስቻለሁ። አንደኛዋ ጓደኛዬ እስከ መጨረሻ ሄደችውን ግን አልሸኛዋትም። ለምን ካላችሁ
በሆነ ነገር ተደባበርን። በምንድን የተደባበርነው መሰላችሁ? እቃ ወሰጅልኝ ብዬ እቃ ጁልባብ ምናምን ለልጅ አዝዤ እወስድልሻለሁ ብላ ከዛ ሀሳቧን ቀይራ ወጥ ስትላየዋት። ለምን ካላችሁ ስራ እሷ አቅም ስለሌላት በ4500 እኔ ነበር ስራ ያስገባዋት። እኔ ደግሞ የኔ ስራ በዛ ይላል የሚከፍሉኝ ግን የዛኔ 6000 ብር ነው ምናምን ነው እና በዛ ትቀናለች። እኔ ደግሞ ወላሂ አላቅም፣ አላህ ሻሂዴ ነው አላቅም። እና ለካ እሷ እኔን እንደ ወገብ ቅማል ጠምዳ ይዛኛለች። እኔ ደግሞ ያጀማ እንደዚህ መታችሁ ፊት ለፊት ካልነገራችሁኝ እንደዚህ አሽሞር ምናምን አይገባኝም። ገባችሁ አይደለ? ከዛ ምን ትለኛለሽ? የሆነ እቃ በወስድልሽ ምናምን በቃ የሆነ ካለ መውሰድ የምታደርገው ሀረካት። የእናቴ ልጅ ከወሰድሽ አህለን ወሰጅልኝ፣ ካልወሰድሽ ደግሞ ተይው። ከዛ ብድግ አድርጋ በቃ እንሂድ፣ አንቺ ምንድነው አውሮፓ ብለሽ ልትሞች ነው እንዲ ያለችኝ። የኔ እናት አልኳት፣ ማንም ሰው እኔ ካሰብኩበትና ካለምኩበት ማንም ሰው አያስቀረኝም። እኔ ደግሞ ብዬ ደግሞ ኢንሻአላህ እገባለሁ አልኳት። አንቺ መቼም ተሳክቶልሽ አትሄጂም አለች። ከምሬ ነው የምነግራችሁ። ከዛ ኢንሻአላህ ብያት ዝም ብያት እሷና እኔ እንደተኮራረፍን ወደ ኢትዮጵያ ሄደች ማለት ነው። ወደ ኢትዮጵያ ሄዳ በዛም በቃ ተደባበርን። እቃውንም ትወሰድልኝ አትወሰድልኝ አይዶ ነው ረስቸው። አንዲት ጁልባብ ወሰደችልኝ። ከዛ እንደዛ ብዬ በስንት ጊዜው ስንት ላይ ነው ሄደችውን የረሳው ታቦ። ከዛ 2022 6ኛ ወር ቀን 29 እኔ መጣው አርጌ 5 ወር ሊቢያ ተቀምጬ ፈንትን ሄድኩ ሩዋንዳ። ከሩዋንዳ ነው ወደዚህ ወደ ካናዳ የመጣሁት። ያንን ስሰማ ያጀማ ኮምፕሌክሷ ተንጫጫ አልኳችሁ። እንዴት አለች። ነገርሽ ነበር እኮ አልኳት። አላህ የልብ አዋቂ የሆነ ጌታ ነው። ግን አንድ ነገር ልንገርሽ አልኳት። በህይወት ዘመንሽ ሰውን ጓደኛ ስታርጊ ከልብሽ ውደጅ። ከልብሽ ካልወደድሽ እመኚ አንቺ ነው የምትጎጂ፣ አንቺ ነው የምትከስሪ ያልኳት። እና ምን ልላችሁ ፈልጌ መሰላችሁ? አንዳንድ ወንድሞች ወይም አንዳንድ እህቶች ስሜታችሁን ፈልጉት። እኔ አሁን የዛኔ ኦፍ ኮርስ አላህ አሳክቶልኝ እንደምመጣ አውቃለሁ። የት ሀገር ዩሮፕ እንደምገባ አውቃለሁ። ግን የት ዩሮፕ እንደሆነ አላውቅም። ግን አላህ የተሻለውን ሰጥቶኝ ካናዳ መጣኝ። ገባችሁ አይደለ? እናንተ ምንድነው በህይወት እንትናችሁ ፍላጎታችሁን አረገዋለሁ ኢንሻአላህ ይሳካል በሉ። የማይሳካ ነገር የለም። እናንተ ግን ምንድነው ከእናንተ የሚጠበቀው የቂን መሆን አለባችሁ። የቂን በቃ ኢንሻአላህ ይሳካል አለቀ። ከሰው ምንም አትፈልጉ። እና አሁን አብዛኞቻችን ወንድሞቻችንና እህቶቻችን በትዳር መምጣት ትፈልጋላችሁ። ግን አቅላችሁንና ልባችሁ አንድ አይደለም። አቅላችሁ ሌላ ነው የሚላችሁ፣ ልባችሁ ሌላ ነው የሚላችሁ። እንደዚህ ሲሆን ደግሞ ከሰው ጋር የመግባባቱ ያላችሁ አድቫንቴጅ በጣም ዝቅተኛ ይሆናል። ለምን ካላችሁ እናንተ ላይቭ ላይ የምታወሩት ሌላ ነው፣ በውስጥ ገብታችሁ ኮሜንት የምትጽፉልኝ ሌላ ነው። እኔ ደግሞ የኮሜንቱ እኔ ሊጠቅመኝ አይችልም። ገባችሁ አይደለ? እናንተ ሊጠቅማችሁም አይችልም። ለምን ካላችሁ ኦልሬዲ እናንተ የምትናገሩት ያንደበታችሁ ነው የሚያዘው እንጂ በውስጥ ላላህ ብልሽ እኔ በውስጥ ላናገርሽ ፈልጌ እንደዚህ እኔ ሲጀመር በውስጥ ሰውን አናግሬ አላቅም። ማላናገርበት የራሴ ምክንያት አለኝ። እና እናንተ ልባችሁንና አንደበታችሁን አንድ አድርጉት። ካልሆነ ግን ሁለት አፍ ትሆኑና ከሁሉም ትወጣላችሁ። ብዙ እህቶቻችን አሁን ብዙም ወንድሞቻችን ከዚህ ከዲያስፖሮች ጋር ልገናኝ ያሉበት ምክንያት ምንድን ነው? የሚያወሩት ሌላ ነው፣ በውስጥ ገብተው የሚጽፉት ሌላ ነው። ገባችሁ አይደለ? ለዛ ነው ልባችሁን በደንብ አድርጋችሁ ልባችሁን አዳምጣችሁ ኢንሻአላህ ብላችሁ ተወክላችሁ ኑ ሞክሩ። ቻንስ አይታወቅም። ገባችሁ አይደለ? አንዲት እህቴ በባለፈው ላይቭ ላይ ገብታ አውርታ ወደ ሁለቀም አርጋን ሄደችው። ወደ እሱ ያለው ደቡብ አፍሪካ ነው፣ እሱ ያለችው ኢትዮጵያ አረብ ሀገር ናት። አሁን ተመልሳለች። እና በትክክል የምታወሩትንና የምትተገብሩትን የምትኖሩትን ላይፋችሁን ወስናችሁ ነው እላችኋለሁ። ይሄ ምክሬ ነው፣ ከምሬ ነው የምነግራችሁ። ለምን ካላችሁ ብዙ እህቶቼ እና ወንድሞቼ የምትሸወዱት ነገር ስላለ ፍላጎታችሁን ወቁ። ከዛ በኋላ በፈጣሪ ፍቃድ ይሳካላችኋል እላችኋለሁ። የታዘብኩት ነገር ስለሆነ ነው። ኢንሻአላህ ከኔ ልምድም እንዳካፍላችሁ እናንተ ሰብስክራይብ፣ ላይክ፣ ሼር አድርጉ። አንዳንድ የመጣውበትን ነገር ልነግራችሁ እችላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።